بعقل بالزبن يتحللنا نسرح ሰላም ጤና ይስጥልን የተከበራችሁ የቀንደል ቲዩብ ተከታታዮች፣ በዛሬው ዝግጅታችን አንድ ልዩ ጥንቅር ነው ይዘንላችሁ የቀረብነው። ቀንደል ቲዩብን ሰብስክራይብ፣ ሼር እና ላይክ ያደረጋችሁ እንድትከታተሉት በአክብሮት እንጋብዛለን። ህሊናን መሸጥ ያህል ሰብአዊ ዝቅጠት የለም። ውስጣዊ የተፈጥሮ ህሊናን በአንድ በኩል፣ በሌላ በኩል ደግሞ ለከርስ አሊያም ለተለያዩ ጥቅሞች ሲባል የተፈጠረ የተወሶ ህሊናን በአንድ ጭንቅላት ማስተናገድ እጅጉን ይከብዳል። ሁለቱም ስለሚጣረሱ ይህን የተሸከመው ሰው ሁሌም በጭንቀት እንደተወጠረ ነው። ጊዜያዊ ጥቅም አማሎት የጥቅም ሰጪውን ፍላጎት ለማርካት ሲባል የሚፈጠር ህሊና ከአንገት በላይ ስለሆነ የእንዲህ አይነቱ ባህሪ ባለቤት ባይፈልገውም ውስጣዊ ሐቀኛ ህሊናው ገንፍሎ ለመውጣት ሲተናነቀው ይስተዋላል። ከእንደዚህ አይነት ሰዎች አንዱ አቶ ዘሪሁን ተሾመ ለመሆናቸው በተለያዩ ጊዜያት ከመገናኛ ብዙሃን ጋር የሚያደርጓቸው ቃለ መጠይቆች የሚያሳብቁባቸው ቢሆኑም በተለይ በቅርቡ ከአዲሱ የባይፈርስ ሚዲያ ጋር ስለ ነጻ ሐሳብ ዝግጅት ላይ ያካሄዱት ቃለ መጠይቅ ይህንኑ በአንድ ራስ ሁለት ህሊናን የመሸከም ባህሪያቸውን ይበልጥ ቁልጭ አድርጎ አሳይቶታል። ከብዙ በጥቂቱ ለዚህ ባህሪያቸው አንድና ገላጭ አብነት ለመጥቀስ ያህል አቶ ዘሪሁን በዚሁ ቃለ መጠይቃቸው የኤርትራ ህዝብ የነጻነት ትግል ፍትሃዊ እንደነበረ ነው የሚገልጹት። የኤርትራ ህዝብ የነጻነት ትግል ፍትሃዊ ነው ብለው እንደሚያምኑ ነው የሚገልጹት። ይህ ደግሞ በገንዘብ አሊያም በጥቅም ያልተበረዘው ሐቀኛ ህሊናቸው ነው። እንዲህ ነበር ያሉት። እኔ የኤርትራ ነጻነት ትግል ፍትሃዊ ነው ብዬ ከሚቀበሉ ሰዎች መካከል ነኝ። የኤርትራ ነጻነት ጥያቄ በፊት ነው እያሉኛል። በፊትም አሁንም እስኪ አሁን ደግሞ ከውስጣዊ እውነተኛ ህሊና ውጭ የብልጽግና ፓርቲ ጉዳዩ አብቅቶ ፋይሉ ተዘግቶ የተቀመጠን የኤርትራ የነጻነት ጉዳይ በተለይ ደግሞ የባህር በር ባለቤትነት ጥያቄ ባነሳ ጊዜ አቶ ዘሪሁን ያንን ፍትሃዊ ትግል ነው በማለት ያመኑበትን ጉዳይ እንዴት እንደሚገልጹት እናዳምጥ። ኢትዮጵያ ቅኝ ገዢ ተብላ እንደነ ጣሊያን እንደ ፈረንሳይ ለመበየንና እንትን ለመባል ኢሮፕና አዲግራት አካባቢና ዛላምበሳ አካባቢ በተመሳሳይ ሕድሞ የዛ አካባቢ ቤት በተመሳሳይ ማረሻ በተመሳሳይ ባዶ እግር የሚኖርን ማህበረ ኢኮኖሚያዊ ህይወት የሚመራ የኢትዮጵያ ዜጋ በባህልም ኦልሞስት ተቀራራቢ የሆነ በኢኮኖሚያዊ የበላይነትም ምንም የሌለው 50 ሜትር ርቃ የምትገኝ ኤርትራን ቅኝ አገዛት ገዝቷታል ማለት አንደኛ የቅኝ አገዛዝን ኮንሰፕት ይሄ በማርክሲስትም ነን ማርክሲስት በሆነ የትንተና ንድፈ ሐሳባዊ ትንተና ውስጥም የማታገኘው በአመዛኙ ለርዕዮተ ዓለማዊ ግትርነትና መነባነብ የቀረበ ነገር ነው። አቶ ዘሪሁን የኤርትራ የነጻነት ትግል ፍትሃዊ ነው የሚል እምነት እንደነበረውትና አሁንም በዚሁ የሚያምኑ እንደሆኑ ነው አስቀድመው የነገሩን። የኤርትራን ነጻ መሆን ካመኑ ከማን ነው ነጻ የምትሆነው? የኤርትራን ነጻነት ከልክሎ ከኤርትራ ህዝብ ፍላጎት ውጭ በግድ የሚያስተዳድር አካል በእርሱ አማርኛ ሌላ ትርጉም እስካልተሰጠው ድረስ ቅኝ ገዢ ከመባል በቀር ሌላ ምን ስያሜ ሊሰጠው ይችላል? ለቅኝ ግዛት የሌለ ትርጉም ለመስጠት ሲዳክሩ ደግሞ በኤርትራና በትግራይ ድንበር የሚኖሩ ህዝቦች አንድ አይነት ባህል፣ የአኗኗር ዘዴና ሌላም ተመሳሳይነት ስላላቸው የሚል ለራስዎም የሚገባዎት የማይመስለን ተልካሻ ምክንያት ሲሰጡ ተደምጠዋል። እንደ አባባለው ከሆነ በኢትዮጵያና በኬንያ ድንበር አካባቢ የሚኖሩ ኦሮሞዎች አሉ። ሁለቱም የሁለቱ ሀገራት ህዝቦች አንድ አይነት ቋንቋ፣ ባህል፣ የአኗኗር ዘዴና ሌላ ተመሳሳይነት እንዳላቸው ይታወቃል። አድርገው እንጂ አንዲቱ ሀገር ሌላዋን ኢትዮጵያ በኤርትራ ላይ እንዳደረገችው ሁሉ በወረራ ብትይዛትና ከስሯ አድርጋ ብታስተዳድራት በቅኝ ግዛት ያዘቻት ከመባል በቀር ምን ሌላ ስያሜ ሊሰጠው ይችላል? ሁለት በድንበር አካባቢ የሚኖሩ ተጎራባች ህዝቦች በሌላ ሀገር ተወረው ካለ ፍላጎታቸው በወራሪው ሀገር ስር የሚገዙ እስከሆኑ ድረስ አንድ አይነት የጋራ ቋንቋና የኑሮ ሁኔታ ስላላቸው ብቻ እንዴት በቅኝ ግዛት ውስጥ ናቸው እንደማያስብል እርሶ ብቻ የሚያውቁት አዲስ ፍልስፍና ነው።
ወደብን አስመልክተው ሲናገሩ ደግሞ አቶ ዘሪሁን ወደብ ብቻ ሳይሆን ኢትዮጵያ የኤርትራን ባህርና የባህር ሀብት መጠቀም እንደምትፈልግ ሲገልጹ እንዲህ በማለት ቀባጥረዋል። ይህንን የባህር መውጫ ባይ ዘ ዌይ ዝም ብሎ ወደብ አይደለም፣ ሲ አክሰስ ነው። አክሰስ ቱ ሲ ነው። እሱ ማለት ማሪታይም አክሰሶችንም ይጨምራል። በባህር ውስጥ ያሉ ሀብቶችን የመጠቀምን የምትለብሰው የላት የምትከናነበው አማራት ይላሉ አበው ሲተርቱ። እርሶ በሐቀኛው ውስጣዊ ህሊናዋ እንደገለጹት የኤርትራ ሕዝብ የነጻነት ትግል ፍትሐዊ የነበረ ቢሆንም የገዢዋ ኢትዮጵያ ተከታታይ ስርዓቶች ይህንን የኤርትራ ሕዝብ ፍትሐዊ የነጻነት ትግል ለመቀልበስ ኤርትራን በቅኝ ግዛታቸው ስር ሊያስቀጥሏት ወሰኑ። የኤርትራ ሕዝብ ደግሞ ለ30 ዓመታት ደም አፋሳሽ የትጥቅ ትግል አካሂዶ ቅኝ ገዢውን ኃይል አሸንፎ ኤርትራ ከነ ሕዝቧ የብሷ የአየር ክልሏና ባህሯ በ1991 ዓ.ም ነፃ አወጣት። በዚህም ኤርትራ ሉዓላዊነቷ የተከበረ የተባበሩት መንግስታት ድርጅት አባል አገር ከሆነች ከ3 አስርተ ዓመታት በላይ አስቆጥራለች። ኢትዮጵያ ድሮም ባህር አልባ ነበረች። ከኤርትራ ነፃ መውጣት በኋላ ደግሞ ተመልሳ የድሮ ግዛቷን በመያዝ ባህር አልባ ሆነች። አበቃ። ምንም ነገር ሊለውጠው የማይችል የሁለቱም አገራት የግንኙነት ታሪክ ባጭሩ ይኸው ነው። ታዲያ አቶ ዘሪሁን ተሾመ ኢትዮጵያ የራሷ ያልሆነ ወደብና ባህር ሳይኖራት በምን አይነት ቀመር ነው የባህር ሀብት ቀጥተኛ ተጠቃሚ ልትሆን የምችለው? ጎበዝ፣ ህሊናን መሸጥ ጭንቅላትንም ያዞራል መሰል። በ30 ዓመቱ ጦርነት ደግሞ የነበረው ከባድ ውጊያ ኤርትራዊ የሚባል የአርበኝነት ስሜት፣ አርበኛዊ ብሔረተኝነት በደንቡ ስር እንዲይዝ አገዘ። ከዚህ ውጪ የኢትዮጵያ ቅኝ አገዛዝ ምናምን የሚለው ዝባዝንኬ ብዙም ንድፈ ሐሳባዊ መቆሚያ የለው ናው። ይሄ በሚሆንበት ጊዜ በአንድ በኩል የደቀቀ ኢኮኖሚ፣ በሌላ በኩል የደከመ ሀገርና ትውልድ ጦርነት ያንገሸገሸው ስለነበር ለሰላማችን ስንል እንተወው ተባለ። ራሳቸው አቶ ዘሪሁን እንደገለጹት የኤርትራ ሕዝብ ነጻነትን ፍለጋ ነው የ30 ዓመታት መራራ ጦርነት ለማካሄድ የተገደደው። እነዚያ የኤርትራን ነጻነት ከልክለው የነበሩት ተከታታይ የኢትዮጵያ ስርዓቶች እንደ አሜሪካና ሶቪየት ኅብረት የመሳሰሉ ሀያላን አገሮች የዘመናዊ ጦር መሳሪያና የጦር አማካሪዎች ሳይቀር ድጋፍ እየተደረገላቸው የኤርትራን የነጻነት ትግል ለማኮላሸት ያካሄዱት የእብሪት ጦርነት በኤርትራ ሕዝብ ፍትሐዊ ትግል ተሸንፎ ተሽመደመደ። ኤርትራ ደግሞ በኃይል የተነጠቀችውን ነጻነት በኃይል አስመለሰች። አቶ ዘሪሁን ግን ይህን በመቶ ሺዎች የሚቆጠሩ ኢትዮጵያውያንን ሕይወት የቀጠፈውንና ስፍር ቁጥር የሌለው የሀገሪቱን ሀብት የወደመበትን ጦርነት ላለማመን በመዳዳት ኢትዮጵያ የኤርትራን ነጻነት አምናና ፈቅዳ በገጸ በረከት የሰጠቻት ይመስል ለሰላማችን ስንል እንተወው ተባለ ብለው ሲናገሩ አለማፈራቸው አሳፈረን። ኢትዮጵያ የተባበሩት መንግስታት ድርጅት የወሰነውን ፌዴሬሽንን በማፍረስ በወረራ ነው ቅኝ ግዛቷ ያደረገቻት እንጂ በወረራ ከኢትዮጵያ ጋር ከመቀላቀሏ በፊት የራሷ መንግስት፣ የራሷ ባንዲራ፣ የራሷ የፍትህ አካላትና ሌሎች መንግስታዊ ተቋማት የነበሯት ሀገር እንደነበረች ለማድበስበስ የኢትዮጵያ ተከታታይ ገዢዎችና አፈቀላጤዎቻቸው ቁርኝቱን ኤርትራ ወደ እናት ሀገሯ እንደተመለሰች አስመስለው ለ10 ዓመታት ለፍልፈው በኢትዮጵያውያን ዘንድ እንዲሰርጽ ብዙ ሰርተውበታል። አቶ ዘሪሁንም የኤርትራ የነጻነት ትግል ፍትሐዊ መሆኑን እያመኑ የዚሁ ያለፉት የኢትዮጵያ ተከታታይ ስርዓቶች ያስተጋቡት የነበረው ፕሮፓጋንዳ ሰለባ በመሆን ኤርትራ ከእናት ሀገሯ ጋር እንደተቀላቀለች ይናገራሉ። የእናት ሀገር እውቅና እንደምታውቀው 1985ን የኤርትራን ሪፈረንደም የተባበሩ መንግስታት እንትን እንዲያደርገውም ከዛ የኤርትራ ነጻ ብትሆንም ተቃውሞ የለኝም የሚለውን እንደ አንድ እናት የሰጠችው ኢትዮጵያ ነች። በዛን ወቅት ነው። ማን ነው እናት? ማን ነውስ ልጅ? እናት በዕድሜ ከልጇ መብለጧ የተፈጥሮ ሕግ ነው። የታሪክ መዛግብትና የታሪክ ምሁራን እንደሚገልጹት ዘመናዊቷ ኢትዮጵያ ከአሁኒቷ ኤርትራ ምስረታ በኋላ ነው እንደ አገር የታወቀችው።
የግዛት መስፋትና ማነስ ምንም ይሁን ምን ምስረታን በተመለከተ ኤርትራ ከኢትዮጵያ በዕድሜ ትበልጣለች ማለት ነው። ታዲያ በምን አይነት መመዘኛ ነው ቀድማ የተመሰረተችው አገር በሌላዋ ስለተወረረች ወደ እናት አገሯ ተመለሰች ሊባል የሚችለው? እስኪ የታሪክና የሕግ ምሁራን የሚሉትን እናዳምጥ። አገራት በቅኝ ግዛት የተመሰረቱ ናቸው። ወደኛ የአፍሪካ ብዙም እንኳን የሚያከራክር አይደለም። ወደ ኤርትራም ኢትዮጵያም ተመሳሳይ ነው። ሁለቱም ኢትዮጵያም ኤርትራም ዓለም አቀፋዊ ወይ ኢንተርናሽናል ድንበሮቻቸው በቅኝ ግዛት ውሎች የተመሰረተ የኤርትራ ከኢትዮጵያ ጋር ከሱዳን እንዲሁም ከየመን ጋር በነበሩ ቅኝ ግዛታዊ ውሎች የተመሰረቱ ድንበሮች ይዛ በ1890 ኦፊሻሊ የጣሊያን ቅኝ ግዛት ሆና የተመሰረተች ሀገር ነች። ምንም እንኳን ብዙ አከራካሪ ወደዛ መሄድ ባያስፈልግም ኢትዮጵያም አሁን የያዘችውን ቅርጽ ከኤርትራ በጣም ዘግይታ ነው እንደ ሀገር መንግስት ወይ እንደ ሞደርን ዘመናዊ ኔሽን ስቴት የተመሰረተችው። ኢትዮጵያ አሁን የያዘችውን ቅርጽ ራሱ በከበቧት ሀገሮች ከሱዳን እና ደቡብ ሱዳን እና ሱዳን በእንግሊዝ ቅኝ ግዛት ውስጥ ስለነበሩ ከነሱ ጋር በተደረገ ውል፣ ኬንያም እንዲሁ በእንግሊዝ ስር ስለነበረች፣ ሶማሊያም በሁለቱም በጣሊያን እና በእንግሊዝ ስር ስለነበረች፣ ጅቡቲም በፈረንሳይ ስር ስለነበረች በእነዚህ ሀገሮች ተከባ ውሉ የቅኝ ግዛት ውል የድንበር ውል በማድረግ በመፈጸም የተመሰረተች ዘመናዊት ሀገር ነች። ሞደርን ኔሽን ስቴት ምንለው። ምናልባት አንድ ካርታ አቶ ኤልያስ አማረ ካሳዩልን እሱ ካርታ ሊያሳይ ይችላል። በ19ኛው ክፍለ ዘመን አቢሲኒያ ወይ ኢትዮጵያ የምትባለው ሀገር ያኔ አቢሲኒያ የምትባለው ምን አይነት ቅርጽ እንደነበራት ያሳያል። እቺ ነች ኢትዮጵያ በ1896 ኢትዮጵያ የምትባለው። ይሄ በሙሉ ቀይ ያለው ሚኒሊክ 25 አካባቢ ቺፍደምስ ወይ ትንንሽ አገሮች ወይ አገሮችን ባይሆኑ ኪንግደምስ የምንላቸው ወይ አስተዳደሮችን ጨፍልቆ መጨረሻ ቅርጹን የያዘው ሌት ነው። በተለይ ራሱ ወደ መጨረሻ አካባቢ ከሄድን ከሁለተኛ ዓለም ጦርነት በኋላ ኦጋዴን ራሱ ወደ ኢትዮጵያ የተቀላቀለው ዘግየት ብሎ ነው። ስለዚህ የኢትዮጵያ መሰራረት ይሄ ነው። የኤርትራ መሰራረት የቅኝ ግዛት ውጤቶች ናቸው። አቶ ዘሪሁን ምሁር እንደመሆናቸው መጠን ይህንን ታሪክ ሳይገነዘቡ የሚቀሩ አይመስለንም። የሚያውቁትን ታሪክ በውስጣቸው ደብቀው የብልጽግና ስርዓት ወቅታዊ ፖለቲካዊ አረማጅ ለመሆን ካልመረጡ በቀር ኤርትራ ወደ እናት ሀገሯ ተቀላቀለች ሳይሆን በወረራ ከኢትዮጵያ ጋር ተቆራኘች ቢባል ነው ትክክል የሚሆነው። ኢትዮጵያ በፍቃዷ ሳይሆን በጦርነት ተሸንፋና ተገዳ እንጂ መቼ ነው እሳ ለኤርትራ እንደ እናት በመሆን ነፃነቷን ወዳና ፈቅዳ ሰጠቻት? እባክዎን አቶ ዘሪሁን ምሁራዊ ክብሮን ለከርሶ በመሸጥ እንዲህ አይነት አሳፋሪ ሐሰት በመናገር ስብዕናውን ያሳንሱ። የኢትዮጵያ ተከታታይ ስርዓቶችና እንደርሶ የመሳሰሉ በቀቀኖቻቸው የተጠናወታቸው የጋራ ባህሪ ደግሞ አንድን ነገር በጥልቀት ሳያስቡበት እንዲሁ በሞኝ ድፍረት ይገቡበትና መፈናፈኛ አጥተው መጣፊያው ሲያጥራቸው የገዛ ስህተታቸውን ወደ ሌላው ማላከክ አሊያም አጉል ማማሃኛ ማቅረብ ነው። ኢንፋክት የተመኘነውንም ሰላም ነው የምልህ፣ መውጫውንም አተን የተመኘነውንም ሰላም አጣን። ምክንያቱም ዋነኛ በተለይ ኢትዮጵያን ህልውና የሚፈትን ኢትዮጵያ ተረጋግታ ወደ ራሷ ልማት ሰብአዊም ሁሉንም አይነት ኢኮኖሚያዊ ልማት እንዳታተኩር የሚያደርግ በየቦታው ጠመንጃና ጥይት አቀባይ ጎረቤት ሆነ። የተመኙትን ሰላምማ በተለይ በ2018 ዓ.ም የኤርትራና የኢትዮጵያ የሰላምና ወዳጅነት ስምምነት በአስመራ ከተፈረመ በኋላ የሁለቱም ሀገራት ህዝቦች ሰላምን በአግባቡ ማጣጣም ጀምረው ነበር። ሰላም ያሳጣዎት ግን በሰላማዊ መንገድ ሊያገኙት ይችሉ የነበሩትን የባህር በርና የወደብ አጠቃቀምን እድል አሻፈረኝ በማለት መመኘት የማይገባዎትን የሌላን አገር አንጡራ ሀብት የሆነውን የባህር ባለቤትነት ጥያቄን በኃይል ለማረጋገጥ መመኘት ሆነው። ይህ ደግሞ
ምንጊዜም በምንም ተአምር ተግባራዊ ሊሆን የማይችል ከንቱ ምኞት መሆኑን እየጎመዘዘውትም ቢሆን ሊውጡት ግድ የሚሉት ሐቅ ነው። የተጀመረውን ሰላም በሁለትዮሽ መከባበርና ትብብር ከማጎላበት ይልቅ በሕግም በታሪክም ሆነ በጂኦግራፍ ፍጹም የማይገባችሁን ወደብና የባህር በር በኃይል እንነጥቃለን የሚለው ግትርና ደረቅ ሕልምና ምኞታችሁን እርግፍ አድርጋችሁ በመተው ለሰላማዊ ጉርብትናና ለጋራ እድገት ቆርጣችሁ ካልተነሳችሁ የጎረቤት አገር ሉዓላዊነት እንደፍራለን እስካላችሁ ድረስ በአገሪቱ ሰላም ይሰፍናል ብሎ ማሰብ ዘበት ነው። ምክንያቱም የዚያች ሉዓላዊነቷን ልደፍሩባት የምትቃጡት አገር ሕዝብ በ30 ዓመታት መራራ ጦርነትና በምርጥ ልጆቹ መሥዋዕትነት ዳግም ያረጋገጠውን ነጻነትና ሉዓላዊነት ለመድፈር የሚመጣበትን ኃይል ቄጠማ ጎዝጉዞ ፈንድሻ እየረጨ እንደማይቀበለው የታወቀ ነው። ይልቁንስ ጠላትን በመረጠው ቋንቋ ማነጋገር ግድ ይለዋል። ሰላም ደግሞ በሰላም ወዳድ መንግሥት እንጂ ሌላውን ለመተንኮስ ሻምላ በሚመዝ ወገን ስለማይረጋገጥ ሰላም ያጡት በገዛ አገሩ መንግሥት ወጥ የረገጠው ውሳኔ ሳቢያ እንጂ በኤርትራ እንዳልሆነ ሊዋጥልዎት ይገባል። የሚገርመው የኤርትራ ሕዝብ በትግሉ ያገኘውንና በድምፁና በዓለም አቀፍ ሕግ ያረጋገጠውን ነጻነት እናንተ በወርቅ ሳህን ያበረከታችሁለት ይመስል ነጻነቱን ለመንጠቅ መብትና ችሎታ እንዳላችሁ ጉራና ዛቻ መንዛታችሁ ነው። በመጀመሪያ አንተን ለአገርነት ያበቃሃል። የ30 ዓመት ትግልህ እንደተጠበቀ ሆኖ ግን በዓለም አቀፋዊ ኢንተርናሽናል ሲስተም ሩል ቤዝድ በሕግ ላይ ለተመሰረተው ዓለም አቀፋዊ ስርዓት የምትመራ እንድትሆን እርሾ የሆነህን መነሻ የሆነህን እውቅና እኛ ነን የሰጠነ። በሩል ቤዝዱ ኢንተርናሽናል ሲስተምም እየተዳደርክ አይደለም። አንተ ብቻ ሳትሆን በአካባቢህም ሌሎች እንዲተዳደሩ አዋኪ የሆንክ ነው። ስለዚህ ለኢትዮጵያ ሰላም ብቻ ለከባቢውም ሰላም ስንል ሪኮንሲደር ልናደርገው እንችላለን። እውቅናችን ነው ሲደር እናደርገዋለን አሉ። ዳግመ ግምት አደረጉም አላደረጉም የኤርትራ ሕዝብ በኃይል የተነጠቀውን ነጻነት ነው በኃይል ያስመለሰው። የኤርትራ ሕዝብ ከኢትዮጵያ መንግሥት በችሮታ የተሰጠው ገጸ በረከት አይደለም ነጻነቱ። እንደዚያ ባይሆንማ ኖሮ የ30 ዓመቱ ደም አፋሳሽ ጦርነት ባልቀጠለ ነበር። ስለዚህ የኤርትራ ሕዝብ ያችኑ ነጻነቱን ቀምታ በጦር መሳሪያና በሕዝብ ብዛት የበላይነት ተመክታ ነጻነቱን ላለመስጠት በታንክ በመድፍ በጦር አውሮፕላኖች እንዲሁም በእግረኛ ጦር ሰላማዊ ሕዝብን በሳንጃ የዘለዘለች ኢትዮጵያን በቆራት ትግሉ አሸንፎ ከዘረራት በኋላ ተመልሶ እባክሽን ነጻነቴን ፍቀጅልኝ አሊያም ዕውቅና ሲጭኝ የሚልበት አንዳች ሕጋዊም ሆነ ሞራላዊ ግዴታ የለውም። ኢትዮጵያ ፈቀደች አልፈቀደች፣ ዕውቅና ሰጠች አልሰጠች፣ ኤርትራ ነጻነቷን ተጎናጽፋ የተባበሩት መንግስታት ድርጅት አባልነቷ የተረጋገጠ ሉዓላዊት አገር ናት። 4 ነጥብ። ሌላው በዚህ ቃለ መጠይቅ የታዘብነው አስደማሚው ጉዳይ ጋዜጠኛ ተብየው ራሱ በአንድ ጉዳይ ላይ ተገቢውን አሁናዊና ታሪካዊ ጭብጦችን ሳያጠናና ሳያረጋግጥ ለቃለ መጠይቁ ተፈላጊውን ምርምር ሳያካሄድ በጋበዘው ቃለ መጠይቅ ራሱ ተወዣብሮ ሌላውን ለማወዣበር የተጓዘበት መንገድ ነው። የሽግግር መንግስት በሆኑበት አግባብ የመንግስት ውክልናን የያዘ የህዝብን ውክልና የያዘ ምክር ቤት በሌለበት ባልመከረበት ባልዘከረበት ምናልባትም የህዝብ አስተያየትን ሁሉ ሊጋብዝ የሚችል አጀንዳ ይመስለኛል። ከምክር ቤትም ወርዶ እስከታች እስከ ቀበሌ ምክር ቤቶች ድረስ ውይይት የሚፈልግ አጀንዳ ይመስለኛል። ስለዚህ ጥቂት የካቢኔ አባላት ተሰብስበው ሊያውም የሽግግር መንግስት የካቢኔ አባላት ተሰብስበው በሰጡት ውሳኔ አሳልፎ መስጠት ክደት ነው። ሸጠዋታል ኤርትራን ቢባል ምንድነው ነውሩ? በጎረቤት ቤት የውስጥ ጉዳይ አባወራው እማወራው ሆኑ የቤተሰቡ አባላትን በሚመለከት ጉዳይ እንዴት ተደርጎ ነው ጉዳዩ የማይመለከተው የውጭ ሰው ገብቶ እኔ መወሰን አለብኝ ማለት የሚችለው? አንደኛ ነገር ኤርትራ በኃይል ወደ ኢትዮጵያ ስትቀላቀል የኢትዮጵያ ሕዝብ ውሳኔ አልሰጠበትም። ውሳኔ እንዲሰጥም አይጠበቅም። ገዢው ስርዓት ፈላጭና ቆራጭ ስለሆነ በኃይል ነው ኤርትራን ከኢትዮጵያ ጋር ያቀላቀላት። ሁለተኛ ደግሞ የኤርትራ ሕዝብ ለነጻነቱ ሲዋደቅ የኢትዮጵያ ሕዝብ በውድም በግድም ልጆቹን ወደ ግዳጅ እየላከ በቀጥታም ሆነ በተዘዋዋሪ መንገድ በኤርትራ ሕዝብ ላይ ለተፈጸመው ግፍና የጅምላ ጨፍጨፋ ላይ እጁ አለበት። የገዢው ስርዓትን ያህል ባይሆንም በየዋህነት የወንጀሉ ተባባሪ እንደነበረ አሌ የማይባል ሐቅ ነው። ታዲያ እንዴት ተደርጎ ነው
ኤርትራ በልጆቿ ትግልና መስዋዕትነት ያረጋገጠችውን ነጻነት ለመስጠትና ለመከልከል ከላይ እስከ ቀበሌ ድረስ ያለውን የወራሪውን አገር ሕዝብ ይሁንታ መጠየቅ የሚገባት። ይህ ጋዜጠኛውን አንገቱን የሚያስደፋ አላዋቂነቱን ያጋለጠ ፍሬ ሐሳብ ነው። የኢትዮጵያ ተከታታይ ሥርዓቶች ሁሌም ከኤርትራና ከኤርትራ ሕዝብ ራስ ወርደው አያውቁም። ኤርትራ ነጻነቷን ከተቀዳጀች በኋላም ቢሆን ያ በውስጣቸው ሲያብሰለስሉት የቆዩት ኤርትራን ዳግም ለመውረር የጠነሱትን ሴራ እውን ለማድረግ የተመቻቸ አጋጣሚ ያገኙ መስሏቸው በ1998 ዓ ም በኤርትራ ላይ የከፈቱት ጦርነት እንደ ቀድሞ ሁሉ በኤርትራ ሕዝብ ቆራጥ አርበኝነት ከሸፈባቸው እንጂ አሰብን ለመቆጣጠር የተቻላቸውን ያህል ተማሙተዋል። በኋላ ላይ የመጨረሻና ቀያጅ መሆኑን ሁለቱ አገሮች አምነውበት በተፈረመው የአልጀርስ ስምምነት ጦርነቱ ካቆመ በኋላም ቢሆን በኤርትራና ኢትዮጵያ የድንበር ኮሚሽን የተሰጠውን የመጨረሻና ቀያጅ ብይን ኢትዮጵያ አልቀበልም በማለት ለኤርትራ ከተፈረደው አካባቢ ላለመውጣት ከ20 ዓመት በላይ ያንገራገረችው ኢትዮጵያ መሆኗ እየታወቀ አቶ ዘሪሁን ዓይናቸውን በጨው አጥበው ኤርትራ የኢትዮጵያን መሬት እንደያዘች አስመስለው ሲደሰኩሩ መደመጣቸው ለአንደበታቸው ቅጥፈት ከገዢው ፓርቲ የተሸጎጠላቸው ምንዳ ሕሊናቸውን እንደደፈነው የሚያረጋግጥ ሁነኛ ምስክር ነው። አቶ ዘሪሁን በዚሁ ቃለ መጠይቅ የተናገሩት ሁሉ ፍጹም መሠረቱን የሳተ ሐቅንና ጭብቶችን ገደል የከተተ በመሆኑ ሁሉንም በነቂስ እያወጣን መልስና ትንታኔ ብንሰጥበት ቀናትም አይበቁንም። የፖለቲካ ትኩሳት ሆኖ በመቀጠል ላይ ስላለው ጉዳይ አቶ ዘሪሁን የተናገሩትን እንመልከት። በአንድ ወገን የበላይነት የቀይ ባህርን የኤደን ባህረ ሰላጤን እስከታች የሚሄደውን አካባቢ በአንድ ወገን የበላይነት መቆጣጠር አይቻልም። የጋራ የበላይነት ግን ሊኖር ይችላል። ሀያ ለማወቅ የትኛይቱ አገር ናት ከታች ህንዳዊ ውቅያኖስ እስከ ቀይ ባህር ያሉትን ወደቦች በበላይነት እቆጣጠራለሁ በሚል እብሪት እንደ ኢትዮጵያ የመሳሰሉ የጥፋት አባሪና ተባባሪ የሆኑ ቅጥረኞችን በማፈላለግ ላይ ያለችው? ይህን ካለገሙ በቀር አሳምረው ያውቃሉ። ካላወቁ ደግሞ በጥቅም የታወረ አይንዎን ገልጠው የቀጠናውን አሁናዊ ሁኔታ በተውሰው ሳይሆን በሐቀኛው የተፈጥሮ ህሊናው ይመልከቱ። አሊያም ገሃዱን የፖለቲካ ሁኔታ አጠያይቁ። ቀይ ባህርን በአንድ ወገን የበላይነት መቆጣጠር አይቻልም ላሉት፣ አሁን አይቻልም። የቀይ ባህር ዳርቻ አገሮች በጋራ የሚቆጣጠሩት እንጂ በአንድ ወገን የበላይነት ቁጥጥር ስር የሚዛወር አይደለም። የቤተ ክርስቲያንን መባ የሰረቀ ሌባ ራሱ ይለፋለፋል የሚል የትግርኛ ተረት አለ። ከሌላ ቀጠና መጥታ በማይመለከታት ባህር እንደ ኢትዮጵያ በመሳሰሉ በገንዘብ ኃይል የተደለሉ ቅጥረኛ መሪዎች አማካይነት ከታች ከህንድ ውቅያኖስ ጀምራ እስከ ቀይ ባህር ያሉትን ወደቦች በሙሉ በበላይነት እቆጣጠራለሁ በማለት እየተራወጠች ያለችው ኤምሬት መሆኗ ዓለም ያወቀው ጉዳይ ነው የሚጥለው። ሞላው ኢትዮጵያኖች ማወቅ ያለባቸው አሰብ አሰብ ብሎ የሚዘፈነው ዘፈን ለኢትዮጵያም አይደለም። ይሄ ሰውዬ የሚሰራው ተቀጥሮም እንትን ያለው ለኢማራቶች ነው። ሊሳካለትም አይችልም። በህዝቦች መካከል ቅሬታ እየፈጠረ ጦርነት እየፈጠረ ችግር እየፈጠረ ለመኖር የሚፈልግ ደካማ ጠባብ የሆነ ግለሰብ ነው አገራችንን የሚያስተዳድረው። እኛንን እዛ አካባቢ የምንኖረው እኛንን ኃላፊነት ያለን። ስለዚህ ንቃታችን ከፍ አድርገን በሰፊ እነዚህ ሰዎች ምን ይፈልጋሉ? ከኛ ትብብር ነው የሚፈልጉት? አብረን እንድንሰራ ነው የሚፈልጉት? ወይስ እኛም መዝረፍ ነው የሚፈልጉት? ሁለተኛው ትልቁ ፖይንት የኢማሬት ከወደቡ ውጭ የወርቅ ዘረፋ ነው። በጠቅላላ ከሱዳን ጀምሮ በየቦታው የአፍሪካ ወርቆች ከዩጋንዳ ከዚምባብዌ ከየቦታ እየተሰረቀ ወደ ኢመሬትስ ይሄዳል። የአንድ ትልቅ የኢመሬት ባለስልጣን ሲጠየቅ ምንድነው ለምንድን ነው ይሄን የወርቅ ዘረፋ የምታበዙት ሲል እኔ በኔ እድሜ ምፈልገው አለ ፈረንሳይ ያላትን የወርቅ ክምችትን እንዲኖረን ነው። ሁለተኛ ወይ ሶስተኛ በዓለም የወርቅ ክምችት እንዲኖረን ነው የምንፈልገው። ልጆቻችን በዚህ ወርቅ ክምችት ሊኖሩ ይችላሉ ብለን አንድ ቀን ጋዙም ሊያልቅ ይችላል። ስለዚህ በተቻለ መጠን ትልቅ ሀብት ያለው አፍሪካ መሬት ላይ ነው። ይህንን በኮንትራባንድም በጦርነትም እንደምንም ብለን ወደኛ ማስገባት አለብን ብሎ ኦፕንሊ በአረብኛ ተናግሯል። ብዙ ኢትዮጵያኖች አረብኛ ስለማያውቁ የአረብኛ መጽሔቶችን ስለማያነቡ
የነሱ የፖሊሲ ፔፐራቸውን ስለማያነቡ ላይገነዘቡ ይችላሉ። እኔ ግን አሁንም የምመክረው እባካችሁ የእነዚህን ሰዎች ዶክሜንቶች አንብቡ። የነቃ ነው አንብበን ስንነቃ ነው እኛ ራሳችን መቆጣጠር የምንችለው። እኛ ራሳችንን ከወንድሞቻችን ጋር ሆነን ይህን ቀጠና እንደምንም ብለን ከነዚህ ሰይጣኖች እጅ እንዳይገባ መከላከል የምንችለው። ስለዚህ አንብቡ። ብዙዎቹ ይወጣሉ፣ ይጻፋሉ፣ የራሳቸው ስትራቴጂክ ስተዲስ አላቸው። እባካችሁ የእነሱ ስትራቴጂክ ስተዲ ውስጥ ገብታችሁ ዶክመንቶችን ምናምን ኮፒ አድርጋችሁ ብታነቡ። አንዳንድ ጊዜ ቦልድ በሆነ ነው የሚሉት ኢትዮጵያ ልትኖር የምትችል ሀገር አይደለችም አሉ። ቅርብ ጊዜ ባወጡት ጽሁፍ ኢትዮጵያ ዘሰረጣን አሉ። ምን ማለት ነው? ታይትሉ የፕሮጀክቱ ታይትል እዛ ላይ ሳነበው እኔ ለሚፈልግ ሰው ጽፎ ልክለት ይችላለሁ። ኢትዮጵያ ካንሰር ነች። ካንሰር ያላት የታመመች ሀገር ነች። ተርሚናል ላይ የደረሰች ሀገር ነች አሉ። ለምን ተርሚናል ላይ ደረሰች ለሚለው ሲያብራራ ሰውየው በውስጣ ያሉት ኮንትራዲክሽኖቹ ወደ ሰላም አያመጣትም። ታሪካዊ ኮንትራዲክሽን አለ። የአመራር ብስለትም የላትም። ያሉትን ታሪኮች የታሪክ ችግሮችን ምናምኖቹን ሊፈጥሩ ወይንም ደግሞ ያንን አጥፎ አዲስ መሰረት ሊመሰርቱ የሚችሉ የፖለቲካ ኃይሎች አለመፈጠሩ ነው ይላል። ትልቅ እነሱ የገዙት ሊባኖሳዊ ፕሮፌሰር ነው የጻፈው። ስለዚህ ሰርጣን ካንሰር ስላለው ካንሰሩ ደግሞ እየተስፋፋ አንድ ጊዜ ወደ ጉበቱም ደርሷል፣ ሁለተኛም ወደ ኩላሊት ደርሷል ምናምን አሁን መራመድም አልቻለችም። ኢንፋክት ኮንክሉድ ካደረገው ከአዲስ አበባ መውጣት አይችሉም አሁን አለ። ይሄና ልትሞት ትችላለች። ከመሞቷ በፊት ግን እና ትልቅ ሲቪል ዌር እዛ ትልቅ የእርስ በርስ ጦርነት ከመነሳቱ በፊት እኛ ምን መጠቀም እንችላለን የሚለው ላይ የሚያስቀምጡ። የኛ ጥቅም ሀገሪቷ ሀብት አላት። የሀብት ልክ እንትን ተሸጋግሮ ወደኛ መምጣት አለበት እና ምን ይላል? ብልሃት ላይ የተመሰረተ የኢኮኖሚክ ምን ይላል? ብልሃት ላይ የተመሰረተ የኢኮኖሚክ አውታሮችን መቆጣጠር አለብን ብሎ ነው የሚያስቀምጠው ያለው ሰውየው። አሜሪካን ዩኒቨርሲቲ ሌባኖን ውስጥ ያለው አሜሪካን ዩኒቨርሲቲ ውስጥ ሲያስተምር የነበረ እዛም የተማረ ብልህ የሆነ ሰው ግን የኢሚራቶች ዋና አማካሪ ነው። በኢትዮጵያ ላይም ስፔሻላይዝ አድርጎ ከሌላ ከሚያወራው ነገር ምንድነው እነሱ ምንድነው ከኛ የሚፈልገው ለሚለው ዱባይ መጥቶ ነው ከኛ ጋር የሚነግዱት። ከዛ አልፎ ተርፎ አገሪቷ ምንም ስለሌላት ሴት ልጆቻቸውን እየሸጡ በእኛ አገር ውስጥ የቤት ሰራተኛ ሆነው የሚሰሩት ኢትዮጵያኖች ናቸው። ብዙዎቹም እንደ ፖዚቲቭ አረብኛም ይናገራሉ። አገርም ሲሄድም አረብኛ ይዞ ይሄዳሉ። ከዛ ውጭ አይደለም። አቅምም ያላት ሀገር አይደለችም። ስለዚህ በጥቂት ገንዘብ እችን ሀገር ማሽከርከር እንችላለን ብሎ ፕሮፓጋንዳ የሚያደርገው ይሄ ትልቁ ፕሮፌሰር ነው። ሌሎቹም አሉ። ከዛ ከረንት ለምሳሌ ሲያስቀምጡ የመን አስቸጋሪ ነው አሉ። ከኢትዮጵያ የመን ጠንካራ ነው፣ ይዋጋሉ፣ የራሳቸው አቋም ፍኹር ማለት ኩሩነት አላቸው ምናምን። እዚህ ግን በቀላሉ ምክንያቱም ኩሩነት የሌለው አስተዳደር በራሱ የማይመካ ለውጭ ኃይሎች የሚያጎበደብድ ፎርስ ስለሆነ አብይን ማለታቸው ነው። ለኛ ይሰራል። እድል ነው አሉ። ይሄ ትልቅ እድል ነው። ታሪክ ሊሰጠን የማይችል እድል ነው። አንድ ቀን እነዚህ ሰዎች ነቅቶ ይህንን ሁሉ ሊገለባብጡት ይችላሉ። ስለዚህ በአጭር ጊዜ የዚህን ሀገር ሪሶርስስ መዝረፍ አለብን አሉ። ከዛ ውጭ አንዱ ይጠቀሙበታል፣ ወርቁንም እንደ ሱዳን ይዘርፉለታል። መሳሪያም በሱ በኩል አልፎ ለሱዳን ብጥብጥም እንትን እያለ ነው። አሁን እየተሸነፉ ነው ያሉት። ይሄ ነው ሁለተኛው ሮሉ። የኢትዮጵያ ዲፕሎማሲያዊ ጨዋታ ዜሮ ገብቶ ምክንያቱም የዲፕሎማሲክ ጨዋታ እውቀቱን የያዙ ወንድሞቻችን በሙሉ ወደ ሌላው ካምፕ ሄደው እዚህኛው ውስጥ እንደው ብዙ እውቀትም የላቸውም የሚለው ከበድ ያለ ለይሉኝታ ለምንድን ነው ለትዝብት የሚጥል የራስ ስድብ ነው። አዎ እንደ እርሶ የመሳሰሉ የዲፕሎማሲ ማይማን ብቻ ናቸው የዚህ ጸረ ሕዝብ ስርዓት አገልጋይ ሆነው የቀሩት። ስለሆነም ራስዎን በራስዎ አንደበት አሁናዊ ደረጃውን ስለመሰከሩልን በተናገሩት ባንፈርድብዎትም በቅድሚያ ለሰብአዊ ክብሮ
በመቀጠል ደግሞ ለሕዝቦ ደህንነት ሲሉ እውነታውን በመናገር ከሕዝባዊና ታሪካዊ ተጠያቂነት ራስዎን ያድኑ። ካይሮ ላይ በፍላጎትና ያስፈልገኛል በማለት ደረጃ ኢትዮጵያ ያቀረበችውን ጥያቄ በማንኛውም መልኩ እዛ አካባቢ ድርሽ እንዳትል አደርጋታለሁ ሲሉ በማንኛውም መንገድ ድርሽ እንድንል ደግሞ እኛ እንሰራለን የሚለውን አቋምና ፍላጎት እኔ ደግሞ ሞር እንዳውም አጠነክረዋለሁ። መቼስ ድፍረቱ የጅል ድፍረት ነውና ኢትዮጵያ ለራሷ የባህር በር የሌላት ሀገር ሆና ስታበቃ የቀይ ባህር አባል ሀገር ትሆናለች የሚል ቃል መተንፈሱ በራሱ ምን ያህል የአእምሮ መናወጥ ሰለባ እንደሆኑ የሚያሳብቅበት ነው። አቶ ዘሪሁን ላይሳካ ዓላማ በሎሌነት ያደሩበትን ሐሳብ ለማራመድ ራስዎን ለትዝብት ከመጋበዝ ይልቅ ከሐቀኛው ሕሊናዋ ጋር መክረው ምሁራዊና አገራዊ ግዴታውን ይወጡ። ዳሩ እርስዎ እንዳሉት በአሁኑ ጊዜ አሉ የተባሉት የዲፕሎማሲ አዋቂዎች ስብዕናቸውን ከማዋረድ ይልቅ ስደትን መርጠው አገር ጥለው ወጥተዋል። አገር ጥለው ቢወጡም የትም ይኑሩ የት የአገራቸውና የሕዝባቸው ጉዳይ በጣም ስለሚያሳስባቸው የአገሪቱን ወቅታዊ አሳዛኝ ፖለቲካዊ ትኩሳት እየተከታተሉ ሐሳባቸውን ከመሰንዘር አልቦዘኑም። እንዲህ አይነቱን ሰዎች ነው ጋዜጠኛው ሊመጻደቅባቸው የሞከረውና እርሶም ሐሳቡን የተጋሩለት። በዚህ መንገድ ኢትዮጵያ የባህር በር አግኝታ የምትበለጽግ ከሆነ በጣም እኔ የፖለቲካ ደንቆሮ ነኝ፣ ፖለቲካን ተዋለው ሲሉም እየሰማን ነው። 130 ሚሊዮን ህዝብ ስላለኝ ብሎ ከ3 ሚሊዮን ህዝብ ጋር ራስን ማነጻጸር ከጀመርክ ጎረቤት ሀገር ሁሉ በፍርሃት ነው የሚመለከተ። እንደውም ይህ አስተሳሰብ የባህር በር እንዳናገኝ የሚፈልግ መሪ አስተሳሰብ ነው እስከ ማለትም የሚደርሱ ኃይሎች አሉና እርሶ ምንም እንኳን በምን አይነት ህጋዊነትና አግባብ ሊተገበር እንደሚችል ሳይገልጹ ኢትዮጵያ ወደ ቀይ ባህር አገራት አባልነት ልትገባ እንደሚችል በነሲብ ቢናገሩም ከዚያው እርሶ ስማቸውን ለመጥቀስ ሳይደፍሩ ሊመጻደቁባቸው የሞከሩትና አገር ጥለው ወጥተዋል ካሏቸው የፖለቲካና የዲፕሎማሲ አዋቂዎች አንዱ የሆኑትና ንግግራቸው የቆጠቆጠዎት የሰላ ትችት ነው መሬት ላይ ያለው ተጨባጭ እውነታ። ባይፈልጉትም እየተናነቀዎትም ቢሆን በድጋሚ እናስደምጦት። ለኢትዮጵያ የባህር በር ማስገኘት የሚፈልግ መሪ በዚህ ወቅት አገሪቱ በጦርነት እየታመሰች በጦርነት በኃይል የባህር በር አመጣለሁ ብሎ አይፎክርም። እነ ዶክተር አብይ አሁን እነ ጀነራል ማነው ስማቸው የታማጆች እነሱ ፊልድ ማርሻል ብርሃኑ ጁላ እነሱ አሁን በያዙትና በሚሉት መንገድ ሄደው ኢትዮጵያ የባህር በር አግኝታ አንድ ወር የውጭ ንግድ ወይም የውስጥ ሸቀጥ በዛ ወደብ ማስተላለፍ ከቻለች ልደቱ የፖለቲካ ደንቆሮ ነኝ ከፖለቲካ ወጣ። ይህ እርሶ ምሁራዊ እርሶነቶን አሽቀንጥረው በመጣል ሽንጦን ገትረው የሚከራከርሎት ጸረ ህዝቡ የብልጽግና ፓርቲ የሌላ አገር ቅጥረኛ በመሆን ሊተገበር የማይችል የባህር በር ባለቤትነት ጥያቄ በኃይል ለማረጋገጥ እንደሚችል እየደነፋ ቢሆንም ሀገሪቱን ወደ አደገኛ አቅጣጫ እየመራት መሆኑን ነው አገር ወዳድ ኢትዮጵያውያን ፖለቲከኞችና ምሁራን የሚገልጹት። የኢትዮጵያ ህዝብ ከዚህ እየደረሰበት ካለው መንግስታዊ ግድያ፣ እስርና እንግልት መገላገል ይፈልጋል። የኢትዮጵያ ህልውናም የሚረጋገጠው የሌላ አገር ሉዓላዊ ግዛት በመውረር ሳይሆን ፈውሱ አንድና አንድ ብቻ ነው። እሱንም ከነዚሁ የሀገሪቱን ወቅታዊ ሁኔታ በሚገባ ከተገነዘቡት አገር ወዳድ አንደበት ያዳምጡት። በቃ ይሄ አገዛዝ በተለይም ይሄ ጠቅላይ ሚኒስትር በስልጣን ላይ እስካሉ ድረስ ከቀውስ ወደ ቀውስ ነው የምንሸጋገር፣ ከመኖር ወደ አለመኖር ነው የምንሸጋገር። ስለዚህ ጥያቄያችን ምንድነው መሆን ያለበት? ጦርነት መቆም አለበት። ጦርነት እንዲቆም ደግሞ የግፍ አገዛዝ መወገድ አለበት ኢትዮጵያ ውስጥ። የግፍ አገዛዝ እንዲወገድ ደግሞ አዲስ የሽግግር ሂደት ያስፈልጋል። ከዛ የጋራ የሆነ ሁላችንንም የሚጠቅም ዘላቂ ሰላም መስፈን አለበት። በእነዚህ ጥያቄዎች ላይ ነው ማተኮር ያለብን። አጀንዳዎቻችን እነዚህ ናቸው መሆን ያለባቸው። ምክንያቱም እነዚህ ካልተፈቱ፣ እነዚህ መፍትሄ ካላገኙ የትኛውንም አይነት የጥቅማ ጥቅም ጥያቄ፣ የትኛውንም አይነት የመብት ጥያቄ አቅርበን መልስ እንኳን ቢሰጠን
ዘላቂ መልስ አይደለም፣ ዘላቂ መፍትሄ አያመጣም። እህሳ አቶ ዘሪሁን ተዋጠልዎት? ወደዱም ጠሉም እውነታው እሱ ብቻ ነው። 4 ነጥብ። የተከበራችሁ የቀንደል ቲዩብ ተከታታዮች ለዛሬ የነበረን ዝግጅት በዚህ እንቋጫለን። ሰላም ጤና ይስጥልን። بعقل بالزبن يتحللنا نسرعين